የሐዲስ ኪዳን መጽሐፍ ቁጥር ብዛት 27 ነው። ታዲያ እነዚህም 27 መጽሐፍቶች በአራት ዋና ዋና ክፍሎች ይከፈላሉ። የወንጌል፣ የታሪክ፣ የመልእክትና የራእይ መጽሐፍ ተብለው እነዚህ 27ቱን መጽሐፍት ማንጻፋቸው፣ ለምን ተጻፉ፣ መቼ ተጻፉ የሚለውን ጉዳይ ኢንትረስቲንግ በሆነ መልኩ አጠራጠር እያድርጌ እያንዳንዳቸውን ቪዲዮ ሰራላችኋለሁኝ። እናንተ እስከዛው ድረሱ። በመጀመሪያ ስለ ፈሪሳውያን ነገርኳችሁ፣ ቀጥሎ ስለ ሰዱቃውያን፣ አሁን ደግሞ ስለ ጸሐፍት ልንገራችሁ። ጸሐፍት የሚባሉት ከዕዝራ ዘመን አንስተው ይኖሩ የነበሩ የአይሁድ መጽሐፍቶችን ይጽፉና የተረጉሙ የነበሩ የአይሁድ ደራሲያን ናቸው። እስራኤላውያን ከባቢሎን ምርኮ ከተመለሱ በኋላ ዕዝራ ህዝቡ ሃይማኖቱንና ማንነቱን እንዳይተው እንዳይረሳ የተበታተኑ የአይሁድ መጽሐፍቶችን ማሰባሰብና ማደራጀት ጀምረው ነበረ። በዚህም ምክንያት የጸሐፍት አገልግሎት ተጀመረ። ጸሐፍት በአይሁዳውያን ዘንድ ይወደዱና ይከበሩ ነበረ። እነሱም ራሳቸውን በንጽህናና በቅድስና ለይተው የምናኔ አይነት ኑሮ ነበር ይኖሩ የነበሩት። እንደ ሰዱቃውያንና ፈሪሳውያን የፖለቲካ እንቅስቃሴ ውስጥ መሳተፍ አይፈልጉም። ራሳቸውን በንጽህና ለይተው የወደፊቱን ትንቢት መጽሐፍና የድሮ የጥንት መጽሐፍቶችን መተርጎም ብቻ ነበረ ስራቸው። ቪዲዮ ከተመቻችሁ ስለ ፈሪሳውያን ልንገራችሁ። እስራኤላውያን በባቢሎናውያን ከተማረኩ በኋላ ከ70 ዓመት በኋላ ወደ ሀገራቸው ሲመለሱ በባዕድ ሀገር ከለመዱት ከባዕድ አምልኮ ስርዓትና ከግሪካውያን ፍልስፍና ራሳቸውን ለመጠበቅ የተፈጠሩ የሃይማኖት ቡድን ናቸው። ፈሪሳዊ ማለት ቃሉ የዕብራይስጥ ቃል ሲሆን ፔሩሽም ከሚለው ቃል የመጣ ነው። ትርጉሙም የተለዩ ማለት ነው። ምክንያቱም ንጹሕ የሆነውን የአይሁዳዊ እምነት በማስተማርና ከባዕዳን አስተምህሮ የተለዩ በመሆናቸው ይወጣላቸው ስም ነው። ዋናው መለያቸው ለእምነት ከተጻፈው መጽሐፍ ውጭ በቃል የተላለፈውን የአምልኮ ስርዓት የሽማግሌዎች ወግ በሚል እንደ ዋናው ሕግ መቀበላቸው ነው። አብዛኛውን የብሉይ ኪዳን መጽሐፍቶችን ይቀበላሉ። ከሃይማኖት በተጨማሪም ደግሞ ከፍተኛ የሆነ የአይሁዳዊ ብሔርተኝነት አቀንቃኞች ናቸው። ሀገር የፈጣሪ ስጦታ ነው ብለው ስለሚያስቡና እግዚአብሔር በእኛና በልጆቻችን ጉዳይ አለው ብለው ስለሚያስቡ ልጆቻቸውን ስለ ሀገርና ስለ ሃይማኖት እያስተማሩ ነው የሚያሳድጓቸው። ፈሪሳውያን ከሰዱቃውያን ጋር የሚለያቸው ጉዳይ አለ። እሱም በቀጣይ ስለ ሰዱቃውያንና ጸሐፍት ነግራችኋለሁኝ። ቪዲዮ ከተመቻችሁ። ሁሉም ፕሮቴስታንቶች ጴንጤዎች እንደማይባሉ ታውቃላችሁ። እንደምታውቁት በሀገራችን የፕሮቴስታንት እምነት ተከታዮችን በደፈናው ጴንጤ የሚል የወል መጠሪያ አለ። ጴንጤ ማለት ምን ማለት ነው፣ ከየት ነው የመጣው የሚለውን ከመመልከታችን በፊት በፕሮቴስታንት ቤተ እምነት ስር ያሉት ቤተ እምነቶች በሙሉ በዶግማና ባስተምህሮ እንደዚሁም በልምምዶች እንደሚለያዩ መረዳቱ ያስፈልጋል። ይህ ማለት ሙሉ ወንጌል፣ ቃለ ሕይወት፣ መሰረተ ክርስቶስ፣ መካነ ኢየሱስ የመሳሰሉት አብያተ ክርስቲያናት በአስተምህሮና በልምምዶች ይለያያሉ። ጴንጤ የሚለው መጠሪያ ከየት መጣ የሚለውን ስንመለከት ደግሞ ጴንጤ ማለት ጴንጤቆስጤ ሲቆላመጥ ወይም ደግሞ ሲያጠር ያለ ስም ነው። ጴንጤቆስጤ በዓለም ላይ በፍጥነት እያደገ ያለ ክርስቲያናዊ እንቅስቃሴ ተደርጎ ይገለጻል። ዛሬ በመንፈስ ቅዱስ ኃይል በልዩ ቋንቋ መናገር እንደዚሁም ስሜታዊነት በተሞላው አምልኮ ስለሚታወቀው ጴንጤቆስጤ እምነት በጥቂቱ እንመለከታለን። እንዲህ አይነት ሃይማኖት ታሪኮች የምትወዱ ፎሎ ማድረጉን እንዳትረሱ። የቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር ማድረጉን እንዳትረሱ። ጴንጤቆስጤ ምን ማለት ነው የሚለውን ስንመለከት ጴንጤቆስጤ ማለት የጴንጤቆስጤ እምነት መነሻ ሐሳብ የሚሆነው በሐዋርያት ሥራ ምዕራፍ 2 ላይ የተጠቀሰው መንፈስ ቅዱስ ለሐዋርያት የወረደበትን ዕለት የሚያመለክት ነው። ጴንጤቆስጤ ማለት ቀጥተኛ ትርጉሙ ደግሞ 50ኛው ዕለት የሚለውን ትርጉም ይሰጠናል። የጴንጤቆስጤ እምነት መነሻ ተደርጎ የሚነሳው ደግሞ የሜቶዲስት እምነት ሲሆን እንደ አውሮፓውያን አቆጣጠር በ1906 እስከ 1905 ዓ.ም በሎስ አንጀለስ ይህ እምነት እንደተመሰረተ ይነገራል። ከዛ በፊት ግን በ1901 ዓመተ ምህረት በአሜሪካ የሜቶዲስት እምነት ሰባኪ የነበረው ቻርልስ ስፐርሃም ከተማሪዎቹ ጋር የሐዋርያት ስራን ሲያጠና አንድ ሰው መንፈስ ቅዱስ የመቀበሉ ምልክት ተደርጎ የሚነሳው በልሳን ሲናገር ነው የሚል የጴንጤቆስጤ እምነት መሰረትን ጥሎ ነበረ። በዚሁ ዓመት በአሜሪካ በካንሳስ ግዛት በሚገኘው ቤቴል መጽሐፍ ቅዱስ ኮሌጅ ተማሪ የነበረችው ኦግነስ ኦዝማን በልዩ ቋንቋ በመናገሯ በዘመናዊው ዓለም የጴንጤቆስጤ እንቅስቃሴ ጅማሩ ተደርጎም ይነሳል። የጴንጤቆስጤ እንቅስቃሴ ከመነሻው ከቀዳማውያኑ ወንጌላውያን አብያተ ክርስቲያናት ዘንድ ትችትና ነቀፋ ደርሶት ነበረ። በተለይም ከድነት ቀጥሎ ይመጣል ስለተባሉ ስለ መንፈስ ቅዱስ ጥምቀትና መንፈስ ቅዱስ በልሳን በመናገር ይገለጣል መባሉ ትችት ገጥሞት ነበር። ነገር ግን ይህ የቀዳማውያኑ ወንጌላውያን ትችትና ነቀፋ የጴንጤቆስጤን እንቅስቃሴ ሊገታ አልቻለም። በአንጻሩ የጴንጤቆስጤ እንቅስቃሴ ያስነሳው ሞገድ ነባሮቹን አብያተ ክርስቲያናቶችን ስለ መንፈስ ቅዱስ ሙላትና ስለ ካሪዝማ የነበራቸውን አመለካከት እንዲቀይሩ አስገድዷቸዋል። የጴንጤቆስጤ እምነት ከተመሰረተ ከ50 ዓመት በኋላ ወደ ኢትዮጵያ ቢገባም ነገር ግን ከጴንጤቆስጤ እምነት ቀደም ብሎ የገቡትን እንደነ መካነ ኢየሱስ፣ መሰረተ ክርስቶስ፣ ቃለ ሕይወትን የመሳሰሉትን አብያተ ክርስቲያናት ኢንፍሉዌንስ በማድረጉ ጴንጤ የሚለው መጠሪያ የሁላቸውም የወል መጠሪያ ሊሆን ችሏል። ሁሉም ፕሮቴስታንቶች ጴንጤዎች ካልተባሉ የትኞቹ ናቸው ትክክለኞቹ ጴንጤዎች የሚለውን እንመልከት። ትክክለኞቹ ጴንጤዎች የሚባሉት ሙሉ ወንጌልና አሴምብሊ ኦፍ ጋድ የሚባሉት ቸርቾች ትክክለኞቹ ጴንጤዎች ናቸው። እናንተ ደግሞ ስለ ጴንጤቆስጤ እምነት የምታውቁትን ሀሳብ በኮሜንት ሴክሽን አስፍሩ። ስለ ፈሪሳውያን ነግራችኋለሁ። አሁን ደግሞ ስለ ሰዱቃውያን ልንገራችሁ።
ቪዲዮን ከመጀመራችሁ በፊት የፕላስ ምልክቱን ተጫኑት። ፈሪሳውያን ሁሉ ሰዱቃውያንም ከባቢሎን ምርኮ በኋላ የተከሰቱ ስብስብ ናቸው። እስራኤላውያን ከባቢሎን ምርኮ ወደ ሀገራቸው ሲመለሱ የፖለቲካ መሪ ስላልነበራቸው ህዝቡን ይመሩ የነበሩት ካህናት ነበሩ። ታዲያ እነዚህ ካህናት ደግሞ ይመረጡ የነበሩት ሳዶቅ ከተባለ ዘር ነበረ። በዚህ ምክንያት በሳዶቅ ምክንያት ሰዱቃውያን ሊባሉ ችለዋል። የግሪክ መንግስት ተነስቶ ዓለምን በተቆጣጠረበት ዘመን በተለይ በታላቁ እስክንድር ዘመን ህዝቡን ይመሩ የነበሩት ካህናት ከግሪክ መንግስት ጋር ተስማምተው ስልጣናቸውን አስጠብቀው ነበረ። በዚህ ምክንያት የግሪክ ባህልና ፍልስፍና ወደ እስራኤል መጥቶ ተጽዕኖ አሳድሮ ነበረ። የአባቶቻችን ወግና ስርዓት መጠበቅ አለበት ከሚሉት ከፈሪሳውያን ጋራ በዚህ ምክንያት አጣልቷቸው ነበረ። ከግሪክ መንግስት ጋር ብቻ ሳይሆን ደግሞ ሰዱቃውያን ከሮም መንግስትም ጋርም ተስማምተው ስልጣናቸውን አስጠብቀዋል እና የሮም መንግስትን አጀንዳ በህዝቡ ላይ ያስፈጽሙ ነበረ። የቤተ ክህነቱን ስልጣን ሙሉ በሙሉ ተቆጣጥረው ንብረቱን በእነሱ እጅ ስለነበረ እጅግ በጣም የናጠጡ ሀብታሞች ናቸው፣ ህዝቡም ደግሞ የመንግስት ጀሌዎች ናቸው በሚል አይወዷቸውም ነበረ። ሰዱቃውያን ከፈሪሳውያን ጋር የሚለዩበት ብዙ ምክንያት አላቸው። ለምሳሌ ሰዱቃውያን ሙሴ የጻፈውን 5ቱን የኦሪትን መጽሐፍት ብቻ ነበር ይቀበሉ የነበሩት። ፈሪሳውያን ግን አብዛኛውን የብሉይ መጽሐፍቶችን ይቀበላሉ። ከዚህ በተጨማሪም ሰዱቃውያን በመላእክትና በሰይጣን መኖር አያምኑም። እንደዚሁም በትንሣኤ ሙታን ሰዎች ድጋሚ ይነሳሉ የሚል እምነት የላቸውም። ቪዲዮ ከተመቻችሁ መጽሐፍ ቅዱስን የበለጠ እንድታውቁና እንድትረዱ የሚያግዛችሁን አንድ መጽሐፍ ልጠቁማችሁ። መጽሐፉ የመጽሐፍ ቅዱስ መዝገበ ቃላት ይባላል። የዕብራዊ የሆኑ የስም ትርጉሞችን፣ የአካባቢ ገለጻዎችን እና ማጣቀሻዎችን በመጽሐፍ ውስጥ ታገኛላችሁ። መጽሐፍ ቅዱስን ማንበብ ለምትወዱ ይሄ መጽሐፍ ሊኖራችሁ ይገባል። እኔም የመጽሐፉን ፒዲኤፍ በቴሌግራም ቻናሌ ላይ አስቀምጬላችኋለሁ። ባዮ ላይ ባለው ሊንክ ገብታችሁ መጽሐፉን ማግኘት ትችላላችሁ። በዛውም ቻናሉን ጆይን አድርጉት። እንዲህ አይነት ጠቃሚ ቪዲዮ እንዲደርሳችሁ ደግሞ ፎሎ። ክርስቶስ ካረገ በኋላ ክርስትናን ለማስፋፋት ተልእኮ የተቀበሉ ሐዋርያት ደግሞም ሌሎችም ክርስትናን በቃልም በጽሁፍም ለማስተማር ሞክረው ነበረ። ክርስትና እየሰፋ ሲመጣ ደግሞ በቃል የተላለፈው ትውፊት፣ በጽሁፍ የተላለፈው ወንጌል የትኛው ነው ትክክለኛው እስትንፋሰ እግዚአብሔር ያለበት የሚለውን ለመለየት አባቶች ጥረት ሲያደርጉ ቆይቷል። በአዲስ ኪዳን እጅግ በጣም ብዙ የሆኑ መጽሐፍቶች ስለተጻፉ ከነዚህ ጽሁፎች መካከል የትኛው ነው ትክክለኛው የሚለውን ለመለየት በጣም አዳጋች ነበር። በመጨረሻ ግን በ367 ዓመተ ምህረት የአሌክሳንድሪያው አባት ቅዱስ አትናቴዎስ በአዲስ ኪዳን ውስጥ ከተጻፉ መጽሐፍቶች መካከል 27ቶቹን መርጦ እነዚህ ትክክለኞቹ እስትንፋሰ እግዚአብሔር ያለባቸው ናቸው ብሎ ለቤተክርስቲያን አባቶች ይሰጣል። የቤተክርስቲያን አባቶች ደግሞ በ397 ዓመተ ምህረት እስከ 419 ዓመተ ምህረት ባለው ጊዜ ውስጥ በካርቴጅ በአሁኗ ቱኒዚያ መጽሐፍቶችን መርምረው ከብሉይ ኪዳን 46 መጽሐፍቶችን ከአዲስ ኪዳን ደግሞ 27ቶችን በአጠቃላይ 73 መጽሐፍቶችን ቀንነው ለቤተክርስቲያን ይሰጣሉ። ታዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ73ቱ በተጨማሪ እንዴት 81 አደረሰቻቸው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእጅ ይገኛሉ ያለቻቸውን መጽሐፍቶች በብሉይ ኪዳን ከተጠቀሱት ከ46ቱ በተጨማሪ 6 መጽሐፍቶችን ትጨምርና 52 ታደርሳቸዋለች። በአዲስ ኪዳን ደግሞ ከተጠቀሰው ከ27ቱ በተጨማሪ 2 መጽሐፍቶችን መጽሐፈ ኪዳንንና መጽሐፈ ሲኖዶስን፣ እርግጥ በውስጡ የተለያዩ ወደ 8 የሚደርሱ ክፍል ያለው መጽሐፍ አለ። እነዚህ መጽሐፍቶች ለትምህርት ለምግባርና ለአስተዳደር ይመቹኛል ይሆኑኛል ያለቻቸው መጽሐፍቶች ትወስድና በአዲስ ኪዳን 29 በብሉይ ኪዳን ደግሞ 52 መጽሐፍቶችን ወስዳ 81 መጽሐፍቶችን ታደርሳለች። በ66ቱ መጽሐፍቶች ውስጥ ያልተጠቀሱ የካቶሊክና የኦርቶዶክስ ቤተክርስቲያን የሚቀበሏቸው መጽሐፍቶችን ዝርዝር ደግሞ እንመልከት። መጽሐፈ ሄኖክ፣ መጽሐፈ ኩፋሌ፣ ጥበበ ሰለሞን፣ መቃብያን 1፣ መቃብያን 2፣ መቃብያን 3፣ ተረፈ ኤርሚያስ፣ መጽሐፈ ሲራክ፣ መጽሐፈ ባሮክ፣ መጽሐፈ ጦቢት፣ መጽሐፈ ዮዲት፣ እዝራ ሱቱኤል፣ መጽሐፈ ዮሴፍ ወልደ ኮሪዮን የሚባሉ ወደ 13 የሚደርሱ መጽሐፍቶችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብሉይ ኪዳን ውስጥ ጨምራ 52 አድርሳቸዋለች። ከነዚህ ከ13 መጽሐፍት ውስጥ ደግሞ 7ቱን የካቶሊክ ቤተክርስቲያን ትቀበላለች። እነዚህ መጽሐፍቶች መጽሐፈ ጦቢት፣ መጽሐፈ ዮዲት፣ ጥበበ ሰለሞን፣ መጽሐፈ ሲራክ፣ መጽሐፈ ባሮክ፣ መጽሐፈ መቃብያን 1፣ መቃብያን 2ን በአጠቃላይ 7 መጽሐፍቶችን የካቶሊክ ቤተክርስቲያን ተቀብላ 46 መጽሐፍቶችን በብሉይ ኪዳን 27 መጽሐፍቶችን ደግሞ በአዲስ ኪዳን አጠቃላይ 73 መጽሐፍቶችን ተቀበላለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ በብሉይ ኪዳን 52 በአዲስ ኪዳን ደግሞ 29 81። የፕሮቴስታንት ቤተክርስቲያን ደግሞ በኋላ ላይ በ16ኛው መቶ ክፍለ ዘመን በማርቲን ሉተር አማካኝነት በብሉይ ኪዳን ከተጠቀሰው ከ46ቱ መጽሐፍ ውስጥ 7ቱን ያወጣና 39ን ብቻ ወስዶ 66ቱን መጽሐፍቶችን ይቀነብባል። በሐዲስ ኪዳን ውስጥም ጥያቄ ውስጥ የከተታቸው መጽሐፍቶች አሉ። ለምሳሌ የዕብራውያን መልእክት፣ የያዕቆብ መልእክት፣
የይሁዳ መልእክትና የዮሐንስ ራእይን ጥያቄ ምልክት ውስጥ ያስገባቸው መጽሐፍቶች ነበሩ። በኋላ ላይ ግን ትቷቸዋል። በአጠቃላይ የፕሮቴስታንት ቤተክርስቲያን 66ቱን ይቀበላል። እንደተለመደው ሀሳባችሁን በኮሜንት ሴክሽን አስወቁኝ። ሴኬም በሁለት ተራራዎች መካከል የተመሰረተች ከተማ ነች፣ ገሪዛንና ጌባል በሚባሉ ተራራዎች። ታዲያ ገሪዛን ፍጹም ለምለም የነበረ ተራራ ሲሆን ጌባል ደግሞ ፍጹም ደረቅ ምንም ያልነበረበት ተራራ ነው። እና አንድ የሴኬም ነዋሪ ከቤቱ ሲወጣ እነዚህን ሁለቱን ተራራዎች ይመለከት ነበረ። ለእግዚአብሔር ቢታዘዝ እንደ ገሪዛን እንደሚለመልም የተቃና ነገር እንደሚደርሰው፣ ለእግዚአብሔር ባይታዘዝ ደግሞ እንደ ጌባል እንደሚደርቅ ቀና ነገር እንደማይደርሰው ያስብ ነበርና እግዚአብሔር እነዚህን ሁለቱን ተራራዎች እንደ ምሳሌ አድርጎ የሴኬምን ሕዝብ አስተምሮ ነበር። በመጽሐፍ ቅዱስ ውስጥ የምናውቃቸው ፊሊስጤማውያንና አሁን ላይ ያሉት ፊሊስጤማውያን አንድ ህዝብ ናቸው። እንደምታውቁት መጽሐፍ ቅዱስ ውስጥ ፊሊስጤማውያን ስማቸው በተደጋጋሚ ሲነሳ እንመለከታለን። በተለይም በብሉይ ኪዳን ውስጥ ከእስራኤላውያን ጋር በሚያደርጉት ጦርነቶች ስማቸው በተደጋጋሚ ሲነሳ እንሰማለን። ከዳዊት ጋር የተፋለመው ጎልያድም ፊሊስጤማዊ ነው። ፊሊስጤማውያን ግን ህልውናቸው መቆየት የቻለው የባቢሎን መንግስት ተነስቶ መካከለኛው ምስራቅን እስከተቆጣጠረበት ጊዜ ድረስ ብቻ ነበረ። እንደ እስራኤላውያን ሁሉ ፊሊስጤማውያን በባቢሎናውያን ምርኮ ስር ወድቀው ወደ ባቢሎን ተማርከው ነበረ። እስራኤላውያን ግን ጠንካራ የሆነ የማህበራዊ መስተጋብር ስለነበራቸው ተደራጅተው ወደ ሀገራቸው ተመልሰው ነበረ ከ70 ዓመት በኋላ። ፊሊስጤማውያን ግን ተደራጅተው ወደ ሀገራቸው መመለስ ስላልቻሉ በባቢሎንና በተለያየ አካባቢ ተበትነው ሊጠፉ ችሏል። ታዲያ አሁን ላይ ያሉት ፊሊስጤማውያን ከየት የመጡ ናቸው የሚለውን ስንመለከት የሮማ መንግስት ተነስቶ ዓለምን በተቆጣጠረበት ጊዜ ላይ ሮማውያን በ70 ዓመተ ምህረት እስራኤልን አውድሞ ህዝቡን በትኖ ነበርና ኒሮ ቄሳር የተባለው የአይሁድ ገዢ ንጉስ ደግሞ በ135 ዓመተ ምህረት አካባቢውን ሴሬ ፓለስቲና ብሎ ሰይሞት ነበረ። ህዝቡንም ደግሞ ከግሪክ፣ ከግብፅ፣ ከአረብ አካባቢ ተወጣጡ የነበረውን ህዝብ ነው ፊሊስጤም ብሎ የሰየሙት እንጂ ትክክለኞቹ ፊሊስጤማውያን ክርስቶስ ከመምጣቱ ከ500 ዓመት በፊት ነበረ በባቢሎንና በአካባቢው ተበትኖ የጠፉት። እናንተ ደግሞ ስለ ፊሊስጤማውያን የምታውቁትን ሀሳብ በኮሜንት ሴክሽን አስፍሩ።